ልጅቷ ጓደኛዬ ናት። አብረን ብዙ ክፉ ደግ አሳልፈናል። ታዲያ ሰው በህይወት አጋጣሚ ብዙ ሰው ያውቃል። በአጋጣሚ ከተዋወቁት ሰው ጋር በምርጫ የፍቅር ግንኙነት መጀመር ደግሞ ያለና የነበረ ነው። ታዲያ እንዲሁ በህይወት አጋጣሚ ቢኒያም ከሚባል ከአሜሪካ ከመጣ ሰው ጋር ትተዋወቃለች። ትውውቁ ያድጋል፣ ፍቅርም ይጀመራል። ታዲያ ከቢኒያም ጋር ብዙ ጥሩና መጥፎ ጊዜያትን አሳለፉ። ማሞላቀቅ ይችልበታል ትላለች። ያው ፈረንጅ ሀገር ቆይቶ ስለመጣ ይመስለኛል። ሽማግሌ ልኮ ሊያገባትም ታቅዶ ነበር። ብቻ በአብሮነት ከአንድ ዓመት የዘለለ መቆየት አልቻሉም ነበር። ታዲያ ከአንድ ዓመት በኋላ እሱ የተቀመጠበት ገስት ሃውስ እንደለመደችው ዘው ብላ ስትሄድ አቶ ቢኒያም ሆዬ ከሌሎች ሁለት ሴቶች ጋር በወሲብ ስክር ብሎ እጅ ከፍንጅ ትይዘዋለች። ያየችውን ማመን የተሳናት እሷ ረዘም ላለ ጊዜ ራሷን መሆን ተስኗት ከባድ የሥነ ልቦና ቀውስ ውስጥ ወድቃ ቆየች። ቤተሰብ ያውቀዋል ቢኒያምን። ብቻ ጊዜያት ነጎዱ፣ እሷ አማገገመች። ታዲያ አዲስ ሰውነትን እየተለማመደች የመጣችው እሷ ከሌላ መላኩ ከሚባል አዲስ ሰው ጋር ትተዋወቃለች። ይህኛው እንደ ቢኒያም አጓጉል የፈረንጅ ጨዋታ ባይጫወትም ወግ አጥባቂና ጨዋታ አዋቂ ነው፣ ጨዋም ጭምር። ይሁን እንጂ ከመላኩ ጋር ከተገናኘችበት ጊዜ ጀምሮ የቀድሞ ፍቅረኛዋ ቢኒያም ከየት መጣ ሳይባል እንደ አዲስ እየተከታተለ ሕይወቷን መበጥበጥ ጀመረ። በእርግጥ ስለ ቢኒያም ለመላኩ እንቅጩን ነግረዋለች። ምንም የደበቀችው ነገር የለም። የሆነው ሆኖ ወደ ገደለው ስንገባ ከመላኩ ጋር በንስሐ መንገድ ተጉዘው በቁርባን ለመጋባት ይወስናሉ። በኋላም ሽማግሌ እንዲልክ ይስማማሉ። የሽምግልናው ቀንም ሲደርስ የእሷ ቤተሰቦች ድል ያለ ድግስ ያሰናዳሉ። ወዳጅ ዘመድም ይጠራል። እሁድ ቀን ደረሰና ወዳጅ ዘመድ ተሰብስቦ እየተጨዋወተ ቤተሰቦቿም እንኳን ለዚህ ያበቃችሁ እየተባባሉ ሽማግሌዎቹን መጠበቅ ጀመሩ። ቤተ ዘመዱ የተሰበሰበው 5 ሰዓት ሲሆን ሽማግሌዎቹ ይመጣሉ ደግሞ የተባለው 7 ሰዓት ላይ ነበር። በእርግጥ ከጧት ጀምሮ የመላኩ ስልክ ዝግ ነበር። እህቱ ቤዛ ስልክ አታነሳም። ነገር ግን ምናልባት ባትሪ ዘግቶበት እህቱም አልመቻት ብሎ ይሆናል ብላ እንጂ ሽምግልናውን እርግፍ አርጎቶት ይሆናል የሚል ሐሳብ ወደ ሙሽሪት አይምሮ አልመጣም ነበር። ነገር ግን ሽማግሌዎቹ ቢጠበቁ የውሃ ሽታ ሆኑ። ቤተሰቡ በጣም ተደናገጠ። ወደ ሙሽሪት እየመጡ ኧረ እባክሽ የሆነ ነገር ፍጠሪ እንዳንወረድ እያሉ ይለምኗት ጀመር። እሷ ግን መኝታ ቤቷን ዘግታ ከማልቀስ የዘለለ ምንም ነገር መፍጠር አልቻለችም ነበር። ከሽምግልናው ቀን ቀደም ብሎ ቅዳሜ ምሽት ቢኒያም ሆዬ ከእርሷ ጋር በፍቅር በነበሩበት ጊዜ በድብቅ ካሜራ የቀረጸውን የእሷንና የእሱን የወሲብ ቪዲዮ ለመላኩ ቤተሰቦች በሙሉ በቴሌግራም ቁጥራቸው ልኮላቸው የመላኩ ቤተሰቦች ታምሰው ነበር ያደሩት። መላኩም ቪዲዮን ካየ በኋላ ራሱን መቆጣጠር አቅቶት መኪናውን አስነስቶ ከከተማ ውጭ ጠፍቷል። ቤተሰቦቹም ለሽምግልና ያዘጋጇቸውን ሰዎች ይቅርታ ጠይቀው ሽምግልናውን ሰርዘውታል። ባጭሩ አሁን እሷ የቤተሰቡም የዘመዱም የሰፈሩም ሰው ምላስ ፍራቻ ማንንም ሳታማክር በሊቢያ በረሃ መሰደድን መርጣ ተሰዳለች። መሰደዷን እንጂ የት ድረስ የት ትግባ ማንም ያወቀ የለም እስካሁን።